አሰብ የኤርትራ አካል አይደለም። ኢትዮጵያ ወደቡን ማስመለስ ትችላለች። ባለፉት ወራቶች ከመንግዜውም በላይ ኢትዮጵያ የባህር በር ባለቤት መሆን እንዳለባት የሚያስረግጡ ዜናዎች እየተሰሙ ናቸው። ይህ የኢትዮጵያን ሁሉ የቁጭት ታሪክ የሆነው ኢትዮጵያን የባህር በር አልባ ያደረገ የክህደት ውሳኔ እንዴትና መቼ ይስተካከል የሚል ጥያቄ በስፋት የሚነሳበት እንደሆነ ይታወቃል። ኢትዮጵያ አሰብን የማስመለስ ህጋዊ መብት እንዳላት ከሚገልጹ ምሁራን በተጨማሪ በጋራ ተጠቃሚነት መርህ ኢትዮጵያ አሰብን መረከብ እንዳለባት የሚሰማው ድምጽ አሁን ላይ እየገፋ መጥቷል። ከነዚህ መካከል አንዱ የሆኑት የቀድሞ የኢትዮጵያ ጦር ባህር ኃይል አመራር ሌፍትናንት ፈረደ አየለም አሰብ በታሪክ የኤርትራ አካል ሆኖ አያውቅም የሚል ንግግርን አሰምቷል። በ1964 የኢትዮጵያን ባህር ኃይል የተቀላቀሉት ሌፍትናንት ፈረደ አየለም በደቡብ የባህር ኃይል እዝ አሊያም በአሰብ ወደብ ላይ ለረጅም ዓመታት ኢትዮጵያን አገልግሏል። በርካታ ግዳጆችን በባህር ላይ የተወጡት የቀድሞ የባህር ኃይል አባል ከታሪክና ፖለቲካ አጣቅሰው አሰብ የኤርትራ እንዳልሆነ ከነማስረጃው አቅርበዋል። የተወደዳችሁ የሰሞነኛ ቤተሰቦች እኛም ለዛሬ የሌፍትናንት ፈረደ አየለን የአሰብ ወደብ ምልከታ ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። የቀድሞ የባህር ኃይል እይታ። የቀድሞ የኢትዮጵያ ጦር ሰራዊት አባላት በቅርቡ በአንድ የመገናኛ ብዙሃን ላይ ቀርበው ስለ አሰብ ወደብ ጉዳይ ሰፋና ተንተን ያለ ሐሳባቸውን አቅርበዋል። የቀድሞ የኢትዮጵያ ሰራዊት አባላት ይህን ቃለ ምልልስ ያደረጉት የቀይ ባህር የአሰብና የኢትዮጵያ የወደብ ፍላጎት ተጋግሎ በየመገናኛ ብዙሃኑ በተስፋፋበት ወቅት መሆኑ ለቃለ ምልልሱ ትልቅ ትኩረት እንዲሰጠው አድርጎታል። ከፍተኛ የሰራዊት አባላቱ ታዲያ ያደረጉት ቃለ መጠይቅ በሀገር ፍቅር በታሪክና በእውቀት የተሞላ የነበረ ሲሆን የኢትዮጵያን በአሰብ ወደብ ላይ ዳግመኛ የባህር ኃይል የማቋቋም ፍላጎትም ያነሳሳ ነው ቢባል ማጋነን አይሆንም። የቃለ መጠይቁ ዋነኛ ማጠንጠኛ የአሰብ ወደብ የኤርትራ አካል ሆኖ አያውቅም የሚል ሲሆን ለዚህም በርካታ ታሪካዊ መጣቀሻዎች በቃለ መጠይቁ ላይ ቀርበዋል። በኤርትራ ያሉት ወደቦች ጉዳይ በሻዕቢያና ህወሓት ሰዎች ውስጣዊ ስምምነት የተከፋፈለ እንጂ በዓለም አቀፍ ሕግና ስርዓት መሰረት የተወሰነ ነገር የለም ሲሉ የቀድሞ የሰራዊቱ አመራር ይፋ አድርጓል። በዚህ መሰረት የምጽዋ ወደብ በቀጥታ ለኤርትራ የተሰጣት ሲሆን ህወሓት ደግሞ ለወደፊቷ ታላቋ ትግራይ የአሰብ ወደብን እንዲጠቀም ሁለቱ ፓርቲዎች ስምምነት ፈጽመው ነበር። በቀድሞ ጦር ሰራዊት አመራሮች አስተያየት ታዲያ ኢትዮጵያ ወደብ አልባ የሆነችው በህጋዊ መንገድ በሌሎች ሀገራት ተጽዕኖ ብቻ ሳይሆን በሀገር ውስጥ ባሉ የፖለቲካ ፓርቲዎች ታላቅ ክህደትም ጭምር ነው። የኢትዮጵያን ባህር ኃይል መፍረስ ያነሱት የቀድሞ ጦር አባሉ የኢትዮጵያ ባህር ኃይል የፈረሰው ሻዕቢያ በሌሎች ድጋፍ የባህር በሮችን መያዙና የኢትዮጵያ ፖለቲካ ፓርቲ የሆነው ህወሓት የኢትዮጵያን ጥቅም አሳልፎ በመስጠቱ ነው ይላሉ። የኢትዮጵያ የአሰብ ወደብ ባለቤትነት የፖለቲካዊ ጉዳይ ብቻ ሳይሆን የሀገሪቱ በወደቡ ላይ ያፈሰሰችውን ሀብትም ጭምር ያማከለ መሆን አለበት የሚሉት የቀድሞ ጦር አመራር ኢትዮጵያ ወደቡ ላይ ከፍተኛ ገንዘብ ማፍሰሷን ያነሳሉ። በምሳሌነትም ኢትዮጵያ በአሰብ ወደብ ላይ ያለውን ግንባታ ከመሰረቱ ጀምራ ያጠናቀቀች፣ የነዳጅ ማከማቻን የገነባችና ለወደቡ ጠቀሜታ እንዲውል እያደረገች ሀገር ናት።
በአሰብ ወደብ አካባቢ ያለው ህዝብ የአፋር ህዝብ ሲሆን የአፋር ህዝብ ደግሞ በታሪክም በባህልም ከኢትዮጵያዊነቱ ጋር ለዘመናት የኖረ ህዝብ ነው። ይህን የቀድሞ ወታደራዊ አመራር እሳቤ የአፋር ህዝብ ታላቅ መሪ የነበሩት አሊሚራ አንፍሬም ይጋሩት እንደነበረ ከዚህ ቀደም የወጡ ታሪካዊ ማጣቀሻዎች ያሳያሉ። ይህ ታሪክም ታዲያ የአሰብ ወደብ ከመነሻውም ታሪካዊ ቁርኝነት ያለው ከአሁኗ ኤርትራ ሳይሆን ከኢትዮጵያ ጋር መሆኑን ነው። እስከ 1995 እንደ አውሮፓውያን አቆጣጠር ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲሉ የቀድሞ የኢትዮጵያ ጦር ሰራዊት አባል አመራር ይናገራሉ። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራም ነበር። ኤርትራም የሚያስፈልጋትን ነዳጅ ከኮርፖሬሽኑ በብር ስትገዛ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከ1998 እንደ አውሮፓውያን አቆጣጠር ወዲህ ያበቃለት ጉዳይ ሆኗል። የቀድሞ የኢትዮጵያ ጦር ሰራዊት አመራሩ ኤርትራ ከመገንጠሉ አስቀድማም አሰብ የኤርትራ አካል ለመሆኗ የሚያሳይ ምንም አይነት ታሪካዊ ማስረጃ የለም የሚሉ ሲሆን በተጨማሪም ኤርትራ ከኢትዮጵያ መገንጠሏን ስታውቅ አዲስ ግዛት በመፍጠር አሰብን ጠቅልላለች በማለት ያነሳሉ። ህወሓትና ሻዕቢያ ተባብረው የአሰብን ወደብ ከኢትዮጵያ እጅ መንጠቃቸውናም ለኤርትራ አሳልፈው መስጠታቸው ሙሉ ለሙሉ ፖለቲካዊ እንጂ ታሪካዊና ህጋዊ እርምጃ ብቻ እንዳልሆነም ይፋ አድርጓል። የኢትዮጵያን ባህር ኃይል የቀደመ አቅም ያነሱት የቀድሞ የጦር አመራሩ በአሁኑ ሰዓት የቀይ ባህር ቀጠና ለሁሉም ኃይሎች አደገኛ ነው ያሉ ሲሆን ኢትዮጵያ የቀጠናውን አደገኛ አካሄድ ወደ ባህር በመጠጋት እንጂ ከባህር ርቃ ልትቆጣጠረው ስለማትችል ግዴታ የባህር ኃይሏን ወደ ቀይ ባህር መውሰድ አለባት ብለዋል። የቀድሞ የኢትዮጵያ ጦር አመራር ከአሰብና ቀይ ባህር ጋር ተያይዞ ለኢትዮጵያ ይጠቅማል ያሉትን ሀሳብ በማንሳት ቃለ መጠይቃቸውን አጠናቋል። ለኢትዮጵያ ይጠቅማል ያሉት ምክርም አሁን ያለው የኢትዮጵያ መንግስት እንደ ደርግ ከዓለም አቀፉ ማህበረሰብ ከመገለል ይልቅ በባህር በር ጉዳይ እንደማይደራደር ለዓለም አቀፉ ማህበረሰብ በማሳወቅ የዓለም ሀገራትን ከጎኑ ማሰለፍ አለበት ብሏል። የዓለም አቀፉ ማህበረሰብ የኢትዮጵያን የባህር በር ፍላጎት ይደግፋል ያሉት የቀድሞ ጦር አመራር ይህን ድጋፍ ኢትዮጵያ በጊዜ መጠቀም አለባት ሲሉም ተደምጧል። በተጨማሪም ኢትዮጵያ የአየር መንገድ፣ የእርሻ መሬት፣ የኤሌክትሪክ ኃይልና ሌሎችም ጥቅሞችን በመስጠት ኤርትራን ባከበረ መንገድ የአሰብ ወደብን መጠቀም እንደሚችልም አንስቷል። አሰብ በኢትዮጵያና ኤርትራ እርቅ ወቅት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ከ20 ዓመታት በላይ ዘለቀው ፍጥጫ በአስመራና በጅዳ በተፈረሙ ስምምነቶች መቋጨቱ ይታወሳል። ብዙም ሳይቆይ የኢትዮጵያና ኤርትራን ከሚያገናኙት 4 መንገዶች አንዱ የሆነው በአፋር ክልል ወደ አሰብ የሚወስደው የቡሬ ደባማይስ ወይም አሰብ መስመር የተከፈተ ሲሆን ከትግራይ ክልል ጋር የሚዋሰኑ መንገዶች በሙሉ ለጥቂት ወራት ተከፍተው ሲዘጉ የአሰብ መንገድ ለ1 ዓመት ያክል ክፍት ሆኖ ቆይቷል። የድንበር መተላለፊያዎቹ ከተዘጉ ከ1 ዓመት በኋላ ኤርትራ ከኢትዮጵያ መንግስት ጎን የተሰለፈችበት የትግራይ ጦርነት ተቀሰቀሰ። ነገር ግን የአሰብ መንገድ ከትግራይ ርቆ በአፋር በኩል የሚያልፍ ከመሆኑ በተጨማሪ የመንገድ ጥገና እየተከናወነ መሆኑ እንዲሁም የኤርትራ ባለስልጣናት ወደቡ መደበኛ ስራውን ለመጀመር ዝግጅት እያደረጉ መሆናቸው ተገልጾ ነበር። በተጨማሪም ከአሰብ ወደ አዲስ አበባ የነዳጅ መተላለፊያ መስመር እንደሚዘረጋ የሚገልጹ ዘገባዎች ሲወጡ የነበረ ቢሆንም ወደቡ ለምን ለኢትዮጵያ አገልግሎት እንዲውል እንዳልተከፈተ አልታወቀም። ከሀገራቱ መሪዎች ጀምሮ የተለያዩ ባለስልጣናት የወደብ አገልግሎቱን በፍጥነት ለማስጀመር ፍላጎት እንዳለና አስፈላጊ ስራው በፍጥነት እንደሚከናወን በተደጋጋሚ ሲገልጹን ቆይተው ነበር። ኢትዮጵያ የጅቡቲ ወደብን አንዳንድ አገልግሎቶች በብድር ልታገኝ ብትችልም በየጊዜው እየተሻሻለና እየተስፋፋ የመጣውን ወደብ ለመጠቀም በየዓመቱ 1.5 ቢሊዮን ዶላርን የመክፈል ግዴታ አለባት። አሰብ አሁን ምን ላይ ይገኛል? ፕሬዝዳንት ኢሳያስ አፈወርቂ በመስከረም 2013 እንደ አውሮፓውያን አቆጣጠር ባደረጉት ቃለ ምልልስ ወደቦች አሉን ብለን መናገር የሚቻል አይደለም በማለት የምጽዋና የአሰብ ወደቦች መስፋፋት እንዳለባቸው
ተናግረው ነበር። አሰብ መልማትና ማደግ ያለበት ወደብ ነው። አሰብ ካደገ ኢትዮጵያን ማገልገል ብቻ ሳይሆን ለቀጠናውና ለዓለም አቀፍ አገልግሎት ሊውል ይችላል። ስትራቴጂካዊ ፕሮጀክት ነው፣ ለነገ የሚቆይ አይደለም ብለውም ነበር። የተባበሩት አረብ ኤሚሬትስ የሆነው ዲፒ ወርልድ ለኤርትራ ወደቦች አስፈላጊ ቁሳቁሶችን ለመቀየርና የወደቦቹን ብቃት ለማሻሻል ጥገና እያካሄደ እንደሆነ ከዓመታት በፊት ገልጾ ነበር። የአሰብ ወደብ 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው 7 ትልልቅ የመርከብ ማረፊያዎች አሉት። ወደ 385930 ሜትሪክ ቶን የሚጠጋ ቁሳቁሶችን የማስተናገድ አቅም ያለው ይህ ወደብ ከ275320 ካሬ ሜትር በላይ የሆነ የማከማቻ ቦታንም ያጠቃለለ ነው። አገልግሎቱን ለማሳለጥም ዓለም አቀፍ የስልክ የቴሌክስና የፋክስ ግንኙነት እንደነበረው በ2013 እንደ አውሮፓውያን አቆጣጠር የወጣ የኤርትራ መንግስት ሪፖርት ያሳያል። በዓለም ባንክ ድጋፍ ወደቡን ለማደስና ለመጠገን ጥረት ቢደረግም ከኢትዮጵያ ጋር የተፈጠረው አለመግባባት ወደቡ ባዶን እንዲቀር እንዳደረገው ባንኩ ገልጿል። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት